በ2023 ዓለማችን ላይ ቤስት ሴሊንግ መኪና ቴስላ ሞዴል ዋይ እንደሆነ ያውቃሉ? ቴስላ ኖርማሊ ቁልፍ የላቸውም። ቁልፋቸው ካርድ ነው። ልክ ቢዝነስ ካርድ የመሰለ ነው። 527 ሆርስ ፓወር አለ። ከ0 100 3.6 ሰከንድ ነው የሚፈልገው። አየሩን ዳይሬክሽን ወዴት እንደምንፈልግ ወደ ላይ ወደ ታች ሰፋ ያርገው ጠብ ያርገው የሚለው ነገር እንደዚህ ማስተካከል ይችላል። በጣም ፓወርፉል የሆነ መኪና ነው። በጣም ባትሪው 78 ኪሎዋት አወር ባትሪ ያለው። ስለ ዲዛይኑ በጣም የሚያምር ዲዛይን ያለው ዲቴይል እናወራለን ማለት ነው። እንድትከታተሉ እንጋብዛለን። ይመቻችሁ። ኢስሐቅ ከደር እባላለሁ። የኢትዮጵያ ፋውንደር ሲሆን ዛሬ ቴስላ ሞዴል ዋይን ሪቪው እናደርጋለን። ስለ ፊውቸሮቹ እናወራለን፣ ስለ ቴክኖሎጂው እናወራለን፣ እንዴት እንደሚያምርና ዲዛይኑ እንዴት ስሊክ እንደሆነ እናወራለን። ይመቻችሁ። በጣም ዲዛይኑ በጣም ከርቪ ያደረጉ ከርቭና ኤጆቹ በጣም ያምራሉ። በ21 ኢንች ሪም የሆነ ባይዘው 3 አይነት ትሪሞች ያላቸው ቴስላ ሞዴል ዋይ ስታንዳርድ፣ ሎንግ ሬንጅ እና ፐርፎርማንስ ይባላል። ፐርፎርማንሱ ትንሽ ቸርኬው ላይና ዱዋል ሞተር መሆናቸው እንዲሁም ደግሞ ሆርስ ፓወሩ ይለያያል። በ21 ኢንች ሪም ነው ይሄ። እንደገና ደግሞ 360 ካሜራ አለው። እዚህ ጋር እንደምታዩት ይሄ ካሜራ ነው። እዚህም ጋር ካሜራ አለ። ከዛ ደግሞ እዚህ ጋር የቻርጂንግ ፖርት መሰኪያው ከመብራቱ ጋር አብሮ የተያያዘ ነው። እዚህ ጋር ፋስት ቻርጅ አለ የዲሲው፣ እዚህ ጋር ደግሞ የኤሲው አለ። ባይዘው ቴስላ ብዙ ነገሩ ሞኒተር ኮንትሮል የሚደረገው በስልካችን ነው፣ በሞባይል አፕ ነው። ከፊት ለፊት ያለውን ለመክፈት እዚህ ስንነካው ይከፍተዋል ማለት ነው። ከፊት ለፊት ምን እንዳለ which is ይሄ እቃ መጫኛ ነው ማለት ነው። ባዶ የሆነ እቃ መጫኛ ነው። ከኋላ በጣም ሰፊ ነው። ለዚህ ስንከፍተው እንደምናየው ሰፊ የሆነ ቦታ ነው ያለው። ይሄንንም ወንበሩን ይሄን ቦታ ሁሉ ማስፋት ከፈለግን ወንበሩን ለማጠፍ እዚህ ጋር ይሄን ማድረግ ብቻ ነው። ወንበሩ ራሱ ይታጠፋል። ይሄንንም ለዛው ማጠፍ እንችላለን ማለት ነው። ረዘም ያለ እቃ መጫን ብንፈልግ ይሄንን ወንበሩን አጥፈን እቃችንን መጫን እንችላለን ማለት ነው። በተጨማሪ ከኋላ ያለውን ለመዝጋት ይሄን ይቻላል። እዚህ ልክ ይዘጋልና በጣም ፊውቸሪስቲክ የሆነ መኪና ነው። በጣም በቴክኖሎጂ በር አከፋፈቱም which is እዚህ ጋር እንደዚህ ስናረጋት በሩ መስታወቱ ፍሬምለስ ስለሆነ አውቶማቲካሊ ይወርዳል። ከኋላ በጣም ሰፊ ነው። ሌግሩሙ በጣም ሰፋ ያለ ነው እና በዚህ ልክ ከላይ ባይዘው ሙሉ ከጫፍ እስከ ጫፍ ፓኖራሚክ ሩፍ ነው። ሙሉ መስታወት ነው ከላይ። ስለዚህ ኤክስቴሪየሩ በጣም የሚያምር ዲዛይኑም በጣም እኔ ስፔሻሊ ሞዴል ዋይ ዲዛይናቸውን በጣም ነው የምወደው። በጣም እዚህ ጋር ኤጁ ከዚህ አንስቶ ጫፍ ድረስ ያለው ኤጅ በጣም ነው የሚያምረው። ለምታዩት ይሄ ሁሉ በጣም የሚያምር ዲዛይን፣ በጣም ስፖርቲ የሆነ ፐርፎርማንስ ያለው ነገር አግሬሲቭ እንደሆነ ያስታውቃል። ጎማውም በዛ ልክ 21 ኢንች ሪም ነው። በጣም ነው የሚያምረው። ቴስላ ኖርማሊ ቁልፍ የላቸውም። ቁልፋቸው ካርድ ነው። ልክ ቢዝነስ ካርድ የመሰለ ነው። እሱን እዚህ ጋር ማስነበብ ብቻ ነው እንዲከፍተው። ስለዚህ እሱን ደግሞ ሳይሆን ሞባይል አፕ ኮንፊገር ከተደረገ በኋላ ልክ ራሳችሁ ስትጠጉት ይከፍታል፣ ስትርቁት ይቆልፋል። በሩም እንደዚህ ልክ ሲደረግ ከላይ ፍሬምለስ ስለሆነ ኖርማሊ እንዲህ ሲደረግ መስታወቱ እዚህ ውስጥ ስለሚገባ እሱ ልክ እንዲህ ሲደረግ አውቶማቲካሊ ይወርዳል ማለት ነው። በዛ ላይ መስታወቱ ደብል ግሌዝድ የሆነ ነው። ደብል መስታወት ነው። እዚህ ጋር ሁለት መስታወት እንደዚህ ሆኖ ነው ማለት ነው።
አሁን ደግሞ ውስጥ ያሉትን ነገሮች እናሳያችኋለን ማለት ነው። እንደምትመለከቱት በጣም ነው የሚያምረው። ከፊት ሰፊ ነው፣ ስክሪኑም በጣም ሰፊ ስክሪን ያለው፣ መሪውም ቀለል ያለው ምንም ነገር የለውም። እዚህ ጋር ይሄ ቻርጂንግ ፖርት ነው፣ ዋየርለስ የሆነ ቻርጀር አለ። እዚህ ጋር ስናደርግ ስልካችንን ቻርጅ ያደርገዋል። እዚህም ጋር ቻርጅ አለ። ሌላ ሁለት ስልክ ነው ቻርጀር ማድረጊያ ነው ያለው። ይሄንንም ቻርጅ ያደርጋል፣ ይሄንንም ቻርጅ ያደርጋል። ባይ ዘ ዌይ ቅድም ያልኳችሁ አንደኛው በአፕ ነው ሁሉ ነገር ለሚለው ያው አፑ በዚህ መሰረት ኮንትሮል ማድረግ ይቻላል። በሩንም ከኋላ ለምሳሌ ከኋላ መክፈት ቢፈልግ ከኋላ ኦፕን ስንለው ኋላውን ከፍተዋል። ለመዝጋትም ቺን ክሎዝ ማድረግ ብቻ ነው፣ ክሎዝ ያደርገዋል ማለት ነው። ሶ ሌላዎቹንም ነገሮች ኮንትሮል ማድረግ ይቻላል ማለት ነው። እዚህ ጋር ኮንትሮለሩ መኪናውን ለመቆለፍም ለመክፈትም ያሉትን ነገሮች ማድረግ እንችላለን በስልካችን። እዚህ ጋር ሰፊ የሆነ እቃ ማስቀመጫ አለው፣ በጣም ሰፊ ነው። ከዚህም በተጨማሪ ደግሞ እዚህም ጋር የሚዘጋ የሚከፍት ሰፊ እቃ ማስቀመጫ አለው። በጣም ቀለል ያለ ምቾት ያለው፣ በተለይ ደግሞ ነጭነቱ በጣም የሚያምር ሌዘር ሲት ነው እንደምታዩት። ሌላው ግን የሚገርመው በር ሲከፈት በር መክፈቻው ይሄ ፓነሉ በጣም ዶር ፓነሉ በጣም ያምራል፣ ኮምቢኔሽኑ በጣም ያምራል። በር ሲከፈት ግን ሁለት አይነት በር አከፋፈት አለው። አንደኛው ኤሌክትሪካል ነው which is በበተን ነው ስትነካው ራሱ ይከፍታል which is ይሄ በተን። ሁለተኛው ግን ኢን ኬዝ ኢመርጀንሲ ቢሆን ባትሪው ቢያልቅ ምን ብል አልሰራ ቢል እዚህ ጋር ማኑዋሊ የሚከፈትበት አለ ማለት ነው። ማኑዋል በተን አለው እዚህ ጋር ይሄን ይመስላል። በተጨማሪም ይሄ ቁልፉ ነው። ይሄ ነው የቴስላ ቁልፍ። አስገብተህ የምታስነሳው ምን የምትለው ነገር የለም። ልክ መኪና ውስጥ እንደገባህ ፍሬኑን ስትረግጠው ኦሬዲ መኪናው ተነስቷል ማለት ነው። ገብቶ ፍሬን ሲረገጥ ኳድሮ በርቷል። ከዛ በኋላ ማርሽ አስገብቶ መሄድ ነው ማለት ነው። ሌላው ዋና ከሚያስደስቱት ነገሮች ኦር ካሉት ፊቸሮች ደስ የሚሉት ለምሳሌ ይሄ ሙሉ ቬንት ነው። ይሄ ሙሉ የአየር የኤሲው ቬንት ናቸው እና እሱን እዚህ ጋር እንደምትመለከቱት የአየሩን ዳይሬክሽን ወዴት እንደምንፈልግ ወደ ላይ ወደ ታች ሰፋ ያርገው ጠብ ያርገው የሚለውን ነገር እንደዚህ ማስተካከል እንችላለን። ፓሴንጀር ሳይድ ያለው እንደዚህ ያስተካክላል። ሌላ መሪ ላይ ያለውን ነገር ለማስተካከል በቀላሉ ለምሳሌ መሪን ወደ ታች ማድረግ ከተፈለገ እዚህ ጋር መተን ስቲሪንግ ካልነው በኋላ ወደ ታች በዚህ በተን ወደ ላይ በዚህ በተን ማስተካከል ይቻላል። እንደገና ደግሞ ወደ ውጭ ነው ወደ ውስጥ ለማውጣት ራሷችን በተን እንደዚህ ማድረግ ነው ወደ ውጭ ያወጣል። ይሄንን ስናደርግ ወንበር ብቻ በማስተካከል ወደፊትና ወደ ኋላ ከማድረግ በተጨማሪ መሪውን በዚህ መልኩ አጀስት ማድረግ ይችላል ማለት ነው። እንደዚህ ካደረግነው በኋላ በምንፈልገው ቦታ ከሆነ በኋላ እዚህ ጋር ሴቭ እናደርጋለን ማለት ነው። ልክ ሞባይል አፕሊኬሽኑን እንደከፈት ነው መጀመሪያ የሚመጣልን ዲስፕሌይ ማለት ነው። ስፔሻሊ ቻርጅ የሚያደርገው ከሆነ ስለ ቻርጅንግ ዲቴይል ይነግረናል። ምን ያህል ኪሎዋት እንደወሰደ፣ ምን ያህል ቻርጅ ሊሚቱ ስንት ላይ እንዳለ፣ 80 ድረስ ይሁን 90 ድረስ ይሁን የሚለውን ማስተካከያው ስለ ቻርጅ ከረንት ስታተስ ማወቅ እንችላለን ማለት ነው። በተጨማሪም ኮንትሮል የሚለውን ደግሞ ስንነካው መኪናውን በዚህ መልኩ ያሳየናል ማለት ነው። ስለዚህ መቆለፍ እንችላለን፣ መክፈት እንችላለን። እንዲሁም የፊቱን ኮፈን የኋላውን ትራንክ መክፈት የምንችልባቸው በተሎች አሉ ማለት ነው። ከዛም በተጨማሪ ክላይሜት የሚለውንም ስንነካው መኪናውን ክላይሜቱን ማስተካከል የምንችልበት ሁኔታ እንዳለው ማለት ነው። ሪሞትሊ መሪውን ሙቀት መሪውን እንዲሞቅ ማድረግ እንችላለን። ወንበሩን እንዲሞቅ እንዲቀዘቅዝ ማድረግ እንችላለን። እንዲሁም ደግሞ ኤሲውን አብርተን መኪናው ሞቃት ቦታ ላይ ከሆነ ያለው መኪናውን እንዲቀዘቅዝ ማድረግ እንችላለን ማለት ነው። ሳንገባ ውጭ ላይ ሆነን በሪሞት መኪናውን ውስጡ ማቀዝቀዝ እንችላለን ማለት ነው።
ሎኬሽኑንም ማወቅ እንችላለን ማለት ነው። ሎኬሽን አለው መኪና የት እንዳለ ማወቅ እንችላለን። ሰርቪስ የሚያስፈልጉ ሰርቪሶች ነው እዚሁ ላይ ማግኘት እንችላለን። ስታተሱ ስላለው ስታተስ ኤቭሪ ዲቴይል ስልካችን ላይ ማግኘት እንችላለን ማለት ነው። ሶፍትዌር አፕዴቶች ሲኖሩት እዚሁ ላይ ሶፍትዌር አፕዴቶች ይመጣሉ። ስለ ዲቴይል ስለ ቪን ነምበሩም ስለ አለው ለአንድ ኪሎ ሜትሩ ማወቅ የምንችልበት ነው ማለት ነው። ሌላው ግሎብ ቦክሱን ለመክፈት እዚህ ጋር ስክሪኑ ላይ ያለው ራሱ በተን ግሎብ ቦክሱን ለመክፈት እዚህ መሰረት ይከፍታል ማለት ነው። ከዛ የሚዘጋው ማኑዋሊ ነው። ሲከፈት ግን እዚህ ጋር እዚህ መሰረት ይከፈታል ማለት ነው። ይሄ ሰፊ ስክሪን በዚህ ስክሪን ላይ ኖርማሊ ሴንስ ያደርጋል መኪኖቹንም ይሁን ሰው ሲኖር በዚህም በሰዎቹን ያሳያል፣ መኪኖቹንም ያሳያል። መኪና ከነ መኪና ታይፑ ፒካፕ ሲሆን ፒካፕ መሆኑ፣ ከባድ መኪና ሲሆን ከባድ መኪና መሆኑ፣ ትንሽ መኪኖችን እየለየ ራሱ ዲቴክት ያደርግና ለምሳሌ ስፒድ እና ዲስታንሱ በጣም እየፈጠነ ዲስታንሱ በጣም አጭር ከሆነ ራሱ ፍሬን ይይዛል ማለት ነው። መጀመሪያ ሲግናል ይሰጣል፣ ከዛ ፍሬን ይይዛል። እንደምትመለከቱት ቴስላ ሞዴል ዋይ 3 አይነት ትሪሞች አሉት። ስታንዳርድ፣ ሎንግ ሬንጅ እና ፐርፎርማንስ የሚባል ፐርፎርማንሱ which is የእውነት ፐርፎርማንስን አጣምሮ ያዘ መኪና ነው። ወደዚህ ያክል እየሳበ 527 ሆርስ ፓወር አለ። በጣም ፓወርፉል የሆነ መኪና ነው። በጣም ባትሪው 78 ኪሎዋት አወር ባትሪ ያለው which is በሴል ደረጃ ደግሞ ወደ 4400 ባትሪ ሴሎች አሉት። ባይ ዘ ወይ ባትሪ ሲባል ባትሪ ሴል ሲባል ልክ እንደምናውቀው ይሄ የሬዲዮ ባትሪ ኦር የሪሞት ባትሪ ተለቅ በሚለው እነሱ ተደርድረው ነው ሊቲየም አዮን የሆነ ባትሪ ነው ያለው። ጉልበቱ በጣም የሚገርም ነው። በዚህ ያክል ይሰበው እንደዚህ ነው የሚንደረደረው። ግን የፈለገ ቢሆን የቢኤምደብሊውን አያክልም። የቢኤምደብሊው ትንሽ ይለያል። እሱ 610 ሆርስ ፓወር ነው። ስለ ሆርስ ፓወርም ስፔሲፊክ የሆነ ሌላ ቪዲዮ እንሰራለን። ሆርስ ፓወር ማለት ምንድነው? ሲሪየሶች እንደዚህ ግራም ያጋቡ አይተሞች እና ኮምፖነንቶች ብሪፍ እያደረግን ቪዲዮዎች እየሰራን ለኢቪ ኢትዮጵያ ፋሚሊ ቀለል ባለ አማርኛ ልክ እንደምናውቀው እንደለመደው ፍትፍት በሚባለው ፍርፍር በሚባለው ፈርፈር አድርገን እናቀርባለን ማለት ነው። ኢንጆይ እንደምታደርጉት አንጠራጠርም። ድራይቪንግ ኤክስፒሪየንሱን ሼር እናደርጋችኋለን። ይመቻችሁ። ቴስላ ካሉት ፊቸሮች አንዱ እዚህ ጋር ብዙ ፊቸሮች አሉት። ከሱም ውስጥ ላይት ሾው የሚሉት ፊቸር አለው which is ራሱን ከላይት ጋር ኢንተግሬት አድርጎ እንደ አክቲቪቲዎች ያሳያል ማለት ነው። ከድምፁና ከላይቱ ጋር አንድ ላይ ኮንፊገር አድርጎ እንደ ዘፈን ይከፍትና እዛው ላይ እናሳያቸዋለን። እሱንም በተጨማሪ ሮማንስ የሚሉት ፊቸር አለ። ይሄ ሮማንስ ፊቸር እንደ ካምፕፋየር ሆኖ ያው መኪናው ሞቃት አየር መልቀቅ ጀመረ ማለት ነው። ሞቅ ያለ ነገር ሆኖ ድምፁም በዚሁ ልክ እሳት ሲቀጣጠል እያሰማ ሙቀት አየር ይከፍታል ማለት ነው። መኪናውን ሞቅ ያደርገዋል። ይሄ አንዱ ፊቸር ነው። ሌላው ደግሞ which every የምንፈልገውን ነገር ለማግኘት እዚህ ጋር ካሉት ፊቸሮች ሌላ ደግሞ ትራክስ የሚሉት ፊቸር አለ። ይሄ ደግሞ አውዲዮን ኮምፖዝ ለማድረግና የራሴ የሆነ በአንዴ ከመሬት ተነስታ በፍናን ትሆናለህ ማለት ነው።
ኮምፖዝ ያደርጋል ማለት ነው። ስለዚህ ያው አሁን የተሰሩ ነገሮች ናቸው ኮምፖዝ ያደርጋል ማለት ነው። ሌላ ደግሞ ኢሚሽን ብሎ ፋርት የሚያደርግበት ጦር ነፈስ በየቦታው የቀያየረበት ዚህም ሳይድ ከኋላም ሳይድ በየዳይሬክሽኑ ያው ለልጆች ፈን ነው። ልጆች ደስ ይላቸዋል። ይሄ ይመስላል። ሌላው እዚህ ጋር ሴንትሪ የሚሉት ሞድ አለ which is ይሄ ሞድ መኪናው ቆመበት ኤቭሪ 360ውን ሪከርድ ያደርጋል። አንድ ሰው ፈጅቶም ቢሄድ ኦር ኤኒቲንግ ሀፕን ቢያደርግ ማወቅ ይቻላል ማለት ነው። ሌላ እንደዚህ ፉል ስክሪን አድርጋ ነው ስለ መኪናው ትራንኩን ከኋላ እዚህ ጋር መክፈት እንችላለን፣ መቆለፍ እንችላለን። ከፊትም ያለውን ትራንክ በዚህ መልኩ መክፈት እንችላለን። በተጨማሪ ደግሞ ሚውዚክን እና ቪዲዮን ስትሪም ላይን የሚያደርጉ አፖች አሉት። የተለያዩ አይነት አፖች አሉት፣ ጌሞች አሉት። ውስጡ እዚህ የመሳሰሉ ፊቸሮች አሉት ማለት ነው። ቅድም ለማየት እንደሞከር ነው which is የፋኑ ኤሲውን በዚህ መልኩ ዳይሬክሽኑን እንደዚህ መቀየር እንችላለን። በፓሴንጀር ሳይድ ያለውንም በዚሁ በሹፌር ሳይድ ያለውንም ከኋላም በዚህ መልኩ መቀየር እንችላለን ማለት ነው። ይሄን ይመስላል።